የምትሰሩትን ስራ ያው እንደ አማኝ ማህበረሰብ እንደሌላ የምቃወመው ነገር አይደለም። እኔው እስልምና እምነት ስህተት ነው ብዬ ልናገር ይችላል እኮ ትክክለኛ አስተምሮቱ ስህተት የሆነውን አስተምሮት አሁን እንዳነሳችሁት ነገር ትንሽ ካወኩ በኋላ ከትንሽ ጊዜያት በኋላ ስለ ክርስትና ደግሞ ማንበብ ይጀምራሉ። ያን ጊዜ ነገሮችን አመዛዝኜ የማልቀበልበት የትኛውን እምነት ምክንያት የለም። ለምን? ፈጣሪ አእምሮን ሰጥቶኛል። በምድር ላይ የማታደርጋቸው በገነት ላይ የምታደርጋቸው ምን አለ? ለምሳሌ በምድር ላይ አሁን በዚህ ታይም ፏብዬ እየጨበስኩ ነው፣ የተጠላ ነው፣ የተከለከለ ነው። ገነት ላይ ግን የለም፣ ኔቨር በጭራሽ። አዋ ምክንያቱም ሁላችን ከካሜራ ጀርባ እየጨበስን ነው። ይሄን ታውቃለህ ጠንቅቃ ብሮ። እኔም የሚነዳይ ኃይል አለ፣ አንተንም የሚነዳ ኃይል አለ። አንድ ከፈጣሪ ጋር ያጣላኛል አምናለሁ። ያ ተራራው ገነት የሚገባው ተራራ ገነት ይገባል። አንተ ቁጭ ብለህ ተራራው ቀድሞ ገነት ሊገባ ነው። እነዚህ ተራራዎች ጀነት ይገባሉ። እነዚህ ይሄ እንዳለ 7 ኪሎ ሜትር የሚሆን ርቀት ከዱንያ ተራራዎች ይህ ብቻ ነው ጀነት የሚገባው። ጀነት ሙሉዋ ተራራ የላትም፣ ሜዳማ ነች፣ ወንዞች ክርስቲያን አንድ ጥያቄ ልጠይቀው ፉአድን እዚህ በዚህ በተያዘ ቻለ። መልካም እሺ ፉአድ፣ አንድ ሴት በምድር ላይ ያለች ባሏ ቢሞት ሌላ ወንድ ማግባት ትችላለች? እዚህ ምድር ላይ ያለች ሴት የሙስሊም ሴት? አዎ 40 ቀን የሚባል አለ። ከ40 ቀን ካዘን በኋላ ያን ከጨረሰች በኋላ ሌላ ወንድ ማግባት ትችላለች። ለምሳሌ ገባኝ በቃ መልሳልኛል ጥያቄ። ከዛ እሷ ስትሞት በሰማይ ለየትኛው ነው ሚስት የምትሆነው? ሁለት ባሎቿ ቢሞቱ ሰማይ ቤት ለየትኛው ነው ሚስት የምትሆነው? ያው እዚህ ላይ ምናልባት ቅድም ላነሳልህ የምችላቸው ጥያቄዎች ናቸው። የመጀመሪያ ዛሬ ለዚህ ቤት ስገባ ትናንት 1-2 ቀን ለመከታተል ሞክሬያለሁ። ትልቁ የኔ አሁን እነዚህ አይነት ውይይቶችን የመስማት ፍላጎቴ ኖርማሊ ዲቤሽኑን አብዛኛው እንደሚፈልገው ክርክሩን ለማወቅ ሳይሆን በእስልምና ላይ የሚነሱ ጥያቄዎችን እኔ ከማውቃቸው አንፃር እንደገና ለራሴ ለማጥናት ለማንበብ እንደገና ለመፈለግ ፈልጌ ነው። አሁን ወንድሜ ክርስቲያንም ካነሳቸው ነጥቦች አሁን ቢኒ መጨረሻ ላይ ከጠየቀኝ ጥያቄዎች እኔ አላቃቸውም መልሶቹን ከኔ ዕውቀት ማነስ ማለት ነው። ድጋሚ ኡስታዞችን ጠይቄ ምናልባት ሌላ ጊዜ ከተመቸኝ በፕሮግራም የቻልኩትን ልናገር እችላለሁ። በጣም ጥሩ። እንግዲህ እሱን ጠይቀህ እንድትመጣ ምናልባት 2 ወንዶችን ማግባት የምትችል ከሆነ እሱን መልስ ይዘህ እንድትመጣለን፣ ወይም ደግሞ በምርጫ ከሆነም እሱን መልስ ይዘህ እንድትመጣ እንጠይቃለን። ለምን በሰማይ ቤት መጋባት መብላት መጠጣት አለ ብላችሁ ስለምታምኑ እሱን እንግዲህ ጠይቀ ይዘና አላውቅም ካልክ ችግር የለው እና ቀደም በተነሳው ላይ አንድ ነገር ብቻ ልናገር። እፎይም ማነሳስቶታልና መሐመድን ጆሮ ይሉታል። እዛ ክፍል ላይ ሄደ ስታነበው መሐመድን ጆሮ የሚሉትን አላህ አልተቃወሙም። የተቃወሙ ምንድነው? እሱ መልካም ጆሮ ነው ብሎ ነው ያለው። ስለዚህ መልካሙን ይሰማል ነው ያለው። ስለዚህ ቁርአን ራሱ አፌርም ያደርጋል፣ አይቃወምም። መሐመድ መልካም ነገሮችን ይሰማል፣ የራሱ ያደርጋል ማለት ነውና በዛ መልኩ ነው ያስቀመጠው ቁርአኑም ራሱ። መሐመድ በመስማት እንደሚኮርጅ ቁርአን ራሱ አፌርም ያደርጋል። የመጽሐፍ ቅዱስ ታሪኮች ደግሞ ግልጽ የሆኑ የነ ሙሴ እነ ምናምን ቁርአን ላይ ስላሉ ማለት ነው፣ እነሱ በደንብ ስላሉ መሐመድ ከየት ነው ያገኘው የሚለው ምንም የሚያጠራጥር ነገር አይደለም። ታሪኮቹ አስቀድመው ከሱ በፊት ያሉ ታሪኮች ተደግሞ እሱ መጽሐፍ ላይ ከተገኙ መወሰዳቸው ከሆነ መጽሐፍ መወሰዳቸው ግልጽ ነው። ይሄ ብዙ ምርምር የሚያስፈልገው ስላልሆነ ማለት ነውና ቁርአንም ይሄን አፌርም ያደርጋል። ሄደ ቼክ ማድረግ ትችላለህ። መልካም ጆሮ ነው ብሎ አላህ ስለ አፌርም ስላደረገው መልካሙን ይሰማል ነው፣ ክፉን አይሰማም ነው እንጂ መልካሙን ይሰማል ነው ብሎ የተናገረው አላህ ራሱ ማለት ነው። መልካም። ምናልባት እፎይም ከፈቀዳችሁልኝ 2 ደቂቃ ካለ አንድ መልእክት ባስተላልፍ ደስ ይለኛል። እውነት ለመናገር የምትሰሩትን ስራ ያው እንደ አማኝ ማህበረሰብ እንደሌላ የምቃወመው ነገር አይደለም። እኔ ዕውቀት ቢኖረኝ እንደ ኖርማሊ እንደ ጀነራል አሁን የምትሰሩትን ስራ ነው እየነገርኳችሁ ያለው። የትኛውም አማኝ እናንተ ዛሬ እስልምና ላይ ስተት አለ ብላችሁ ሌላ መጣራት የፈለጋችሁት እናንተ እውነተኛ መንገድ ላይ ስለሆናችሁ ብላችሁ ስለምታስቡ ነው። ወደ ትክክለኛው መንገድ ነው እያላችሁ ነው።
እኔም ባውቅ ኑሮ እውቀት ቢኖረኝ በተሻለ ሌሎችን አማኞችም ተመሳሳይ ወደ ትክክለኛው እምነት ነው ይሄ እምነት ስህተት ነው ብዬ ልናገር እችላለሁ። ምናልባት አንድ ሁለት ዲቤሽኖች ብዙ ቦታዎች አገኝቻለሁ። እንደ ወንድማዊ ምክር የምሰጣችሁ የሚነሱትን ነጥብ እኔ ለምሳሌ እናንተ እስልምና ላይ የምታነሷቸውን ስህተቶች እንደ ስህተት ብታነሷቸው እንደ ስህተት ማለት ይሄ ስህተት ነው ብላችሁ አስተምሮቱን ብቻ ብትሰጡ አብዛኞቻችን እያየን ማህበረሰቡን እልክ ውስጥ የመጋባት የመገፋፋት አይነት ስሜት ውስጥ እየገባ ከዛ ርቆ ትክክለኛ አስተምሮቱ ስህተት የሆነውን አስተምሮት አሁን እንዳነሳችሁት ነጥብ ብታነሱ የትኛውም ሰው ተመርቶ የመምረጥ ጉዳይ ነው። ከዛ በኋላ እኔ ለምሳሌ እስልምናን ትንሽ ካወቅኩ በኋላ ከትንሽ ጊዜያት በኋላ ስለ ክርስትና ደግሞ ማንበብ ጀምራለሁ። ያን ጊዜ ነገሮችን አመዛዝኜ የማልቀበልበት የትኛውን እምነት ምክንያት የለም። ለምን? ፈጣሪ አእምሮን ሰጥቶኛል። እና የምትሰጡትን አስተምሮት ያው እንትን ለማለት አይደለም። ስህተቶችም ከተገኘ ስህተቱን ስህተት ነው ብለን ብናቀርብ ከዛ ያለፈ ነገሮችን ሌሎችን አማኞችን በማይጎዳ መልኩ ብናረግ የተሻለና ሰላማዊ የሆነ የመማማር ሁኔታ ይኖራል ብዬ ስለማስብ በዛ ሁኔታ ብትቀጥሉበት የሚል አስተያየት ነው። አመሰግናለሁ። እሺ ፉአድ እናመሰግናለን። ኦኬ ፉይ ቀጥል። ኦኬ እናመሰግናለን ፉአድ። ያ አንዳንዴ ስሜታዊ ልትሆን ትችላለህ ሰው ስትሆን እንጂ በተሻለ መጠን ጤናማ ሰው ሲገባ ከጤናማ ሰው ጋር እንዲህ ማውራት ይቻላል። እና ለአስተያየት እናመሰግናለን። ሜቢ በዚሁ ጋር በተያያዘ እኛ ጋር ጥያቄ ካለ ማንሳት ትችላለህ። ከገነት ጋር በተያያዘ ነው። ኦኬ አመሰግናለሁ። ኦኬ እሺ ሚፍታ መቀጠል ትችላለህ። ሚፍታ ፉአድ ያኛው እንኳን ደህና መጣህ ሚፍታ። እንኳን ደህና ቆያችሁ። ቲክቶክ ምን ላይ ነበር ኤግዛምፕላችሁ? ቶፒካችን ዛሬ ምንድነው? እሱ ስለ ገነት ነበረ። ጀነራሊ ስለ ገነት ያለውን ሐሳቤና በምድር የተከለከሉ በገነት የተፈቀዱ አለ። በእናንተም በእኛም ይኖራሉ አኪድ። ስለዚህ በምድር ላይ ለምሳሌ በምድር ላይ የማታደርጋቸው በገነት ላይ የምታደርጋቸው ምን አለ? ለምሳሌ በምድር ላይ አሁን በዚህ ታይም ፏብዬ እየጨበስኩ ነው። የተጠላ ነው፣ የተከለከለ ነው። ገነት ላይ ግን የለም። ኔቨር በጭራሽ የተከለከለ ነው። እየጨበስክ ከሆነ እኮ እዚህም አንድ ከፈጣሪ ጋር ያጣላኛል አምናለሁ። ታዲያ እኔ ታልኩ ጋር አይገናኝማ። ኦልሞስት ተሃል እኮ ህጉን። ምናልባት ኦቨር ወጥቶ ይሆናል ፎይ ነው አሁን ያልከው ምን እንደሆነ ታውቃለህ? በምድር ተከልክለ በሰማይ የተፈቀደልህ ስለ አንተ ደግሞ እዚህ ፏ ብዬ እየጨበስኩ ነው አልከኝ። አዋ ምክንያቱም ሁላችን ከካሜራ ጀርባ እየጨበስን ነው። ይሄን ታውቃለህ ጠንቅቀህ ብሮ። ሁላችንም ስህተቶች ሊኖሩን ይችላሉ። ኤኒዌይስ ግን አስተምሮቱን ነው ፐርሰናል ግለሰቦች ሳይሆን ብራዘሪ ሳያውቁ ያጠፉ ብፁዓን ናቸው ይላል አይደል? ተው አይልም እንደዛ የሚል የለም። ሳታውቅ አጥፍተህ ብፁዕ እንዴት ትሆናለህ? ልበ ቀናዎች ናቸው ብፁዕ የሚሆኑት ሰዎች የሚያስታርቁ ብፁዓን ናቸው ነው የሚለው። ለዓለማዎች ሙዚቃ እፎይ ምን አለ መሰለህ፣ የ8 ዓመት ጓደኛዬ ክርስትና እምነት ተከታይ ነች፣ እኔ ደግሞ እስልምና ተከታይ ነኝ። 8 ዓመት እስካሁን ጓደኝነት ላይ ነን። ለዚህ ልቤ ንጹህ ነው እያልክ ነው? ልቤ ንጹህ ነው ብዬ አላምንም። ምክንያቱም ሰው ነኝ። ከኔ በላይ ኃያል ፈጣሪ ያመጣኝ። ማቴዎስ ወንጌል ምዕራፍ 5:8ን ጠቀስክና እኮ ብፁዓን ናቸው አልክ። ብፁዓን የተባሉት ደግሞ ልበ ንጹዎች ብፁዓን ናቸው ነው የሚለው። ላለች ነው ይሄን ጥቅስ ያልኩህ። የለም ብለህ ነበር ቅድም ላይ፣ አሁን ላይ ደግሞ አላልክ። ገብተዋል አይደል? አንተ እንትን ነው ያልከው። ጥፋት የሚያጠፉ ብፁዓን ናቸው አልከኝ። ጥፋት የሚያጠፉ ሳይሆን የሚለው ልበ ንጹዎች። እኔ ንጹህ ነኝ ብዬ አላስብም። እኔ መጨረሻ ርካሽ ሰው ነኝ። ገብተዋል? ምክንያቱም በእስልምና ምን አለ መሰለ የሚያስጠላ ሙድ ጨብሲ ምናምን ላተቀረቡ ነው ያለው፣ እንዳትቀርቡት ነው ያለው። በእናንተ ደግሞ አትስከሩ እንጂ ጠጡ የሚል ህግ አለ ምናምን መሰለኝ ነው ያለው። አይደለም ያ መጠጥኛ ጋር ምን አለ መሰለህ ይላል አፉይ። አይ ባጠጣ ጥሩ ነው ይመከራል።
ነገር ግን ስለ ሆድ ህመም እንደዚህ ደግሞ ቆይሽ መጠጥ ያለውን እኛ ጋር ያለውን ልንገርህ። በመጀመሪያ ራስን አትናቅ። ዝቅ ማድረግ ራስን ጤናማ ቢሆንም ራስን መውቀስና መስደብ ግን ጤናማ አይደለም። እኛ ምን እናምናለን? በእግዚአብሔር አምሳል የተፈጠርን ገዢ ተደርገን የተፈጠርን ነን። ራሳችንን ገዢ ነን። ለፍጡራኖች የትኛውንም እንስሳ ምንገዛ ነን። እኛ ጭንቅላት ተሰጥቶናል። ከሌላ ገዢ ነን። ለአንድ ሱብሃነሁ ወተዓላ ለአላህ ሱብሃነሁ ወተዓላ የምንገዛው ራይት። ለፈጣሪ ተገዢ ብትሆንም አንተ ደግሞ ለፍጡራኑ የበላያቸው ነህ። አንተ ጠባቂያቸው፣ አስተዳዳሪዎቸው አንተ ነህ። አንተ ነው የምታስተዳድራቸው፣ የምመራቸው አንተ ነህ። አሁን እነሱን ጠባቂያቸው ሆነሃል። ስለዚህ ራሳችንን ሞርክታይዝ ማድረግ የለብንም። ጥፋት ካጠፋን እንኳን መመለስ ነው። ነገር ግን መጠጥ ሌላ አነሳኸው። ስለ መጠጥ ከሆነ እኛ ጋር ስለ ሆድ ህመም አንደኛ ጢሞቴዎስ ምዕራፍ 5 ላይ ነው የተነገረው። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 23 ላይ ስለ ሆድ ህመምህ ወይንም ስለ ሆድ በሽታ ጥቂት የወይን ጠጅ ጠጣ የሚል አለ። ልብ በል፣ ስለ ሆድ ህመምህ ትንሽ የወይን ጠጅ ጠጣ ተብሎ ተነግሯል። ያው በምድር ነው የተባለው፣ በምድር ነው። ነጋ ጠባ ጠጣ። እሺ ጠጣል። ያው ከጠጣህ መስከረህ አይቀርም። ግን ከጠጣህ ብሎ ኔክስት ያስቀመጠው መስፈርት አለ። ያው ስትጠጣ መጠን ነገረህ እኮ መጠን ነገረህ። ስለ ሆድህ በሽታ ብዛት ጥቂት ከተባልክ ስከር ማለት ነው እንዴ? ጥቂትን የወይን ጠጅ ጠጣ። ጥቂት ነው ጠጣ የተባልከው። ጥቂት ከተባልክ ልመጠን ግድ ይልሃል። አይምሮ አለ። ከሰከርክ ደግሞ ኃጢአት ነው ብሎ አስቀምጦልሃል። ገላትያ 5:19 ላይ ስካር ኃጢአት ነው ብሎሃል። ስለዚህ ጥቂት ጠጣ። ለምንድን ነው ጠጣ ያለህ? ስለ ሆድ ህመም ነው። ለምንድን ነው ታዲያ የተባለው ከተባለ ካስታወስክ የዛሬ 2000 ዓመት ተወውና ሜቢ አንተ 20 ዓመቶችን የጨረስክ ተወንክ ገና ነኝ። ኢትዮጵያ ውስጥ አስባቸው። ከዛሬ 10 ዓመት በፊት ምን ያህል ሆስፒታል አለ? ምን ያህል ጤና ጣቢያ አለ? ትንሽ ነበረ። ስለዚህ ድሮ ላይ አልኮልን እንደምን ይጠቀሙታል መሰለ? እንደ ማደንዘዣ ይጠቀሙታል። እንደ ሆድ ህመም ማደንዘዣነት ይጠቀሙታል። ወይን ደግሞ ካየ ሜቢ ሳይንሱ የምታውቀው ከሆነ ከፍተኛ የሆነ አንቲኦክሲዳንት አለው። በተለይም ሬድ ወይ በመጠኑ መጠጣት ለሆድ፣ ለልብ፣ ለአንጀት እንደዚህ ጤና በጣም በትንቱ ጤናማ ነው። ምክንያቱም ሊፒድህን አንቲ ኢንፍላማቶሪ ነው። የእብጠት ጸረ እብጠት የሆነ እንትን አለው። ስለዚህ ለዛ ከፍተኛውን አንቲ ኦክሲዳንት ስላለው ጠቃሚ ነው በሳይንሱም ማለት ነው። ከዛ አንጻር ሪከመንድ አድርጎታል ማለት ነው። ሪከመንድ አድርጎታል። እንደዛ ከሆነ እፎይ እኔ ጨብሲ ምርጫዬ ነው። እየጨበስኩ እኖራለሁ። ግን ስጨብስ ከፈጣሪ ጋር መጣላት አልፈልግም። ያው ግን ምንድነው እሱ ከመጠጡ ጋር ከእናንተ ጋር የሚነሳው ምን ይነሳል መሰለ? በገነት ውስጥ ያሁን እኛ በምድር ላይ ነው ለህመም እንድጠጣ የታዘዝከው። ለህመም እፎይ እኔ እዚህ ጋር ምን አለ መሰለ ብራዘር፣ የ9 ዓመት ፍቅረኛ ክርስትና እምነት ተከታይ ነች። እኔ እስልምና ነኝ አልሐምዱሊላህ። ግን አንድ ቀን ክርስቲያን አስብላትም። በቃ እሷ መጽሐፍ እየተመረቀ ነው። ከገባች ክርስቲያን አትባልም። እሷ ወጣለች ከክርስትና ኦልሬዲ። የዲያቆን ልጅ ነች፣ የትልቅ ሰው ልጅ ነች። ሁሌ ብዙ ነገር ወጣለች። ክርስቲያን አትባልም። አለው ብትልም ወጣለች። የዲያቆን ልጅ ነች። እፎይ በጣም ጎበዝ ተማሪ ነች። የዲያቆን ልጅ ወጣለች። በቃ አልወጣሁም ብትልም በእኛ ልንገርህ፣ በእናንተ ከሌላ ጋር ከተጋባች ወይም ግንኙነት ከጀመረች ኮምፕሊትሊ ከክርስትና ትወጣለች። ምንም ሴክሹዋል ኢንተርኩስ እስካሁን 9 ዓመት ኦልሬዲ ጀስት እናወራለን። መልካም ተምረኛለህ። እስካላስጠመቀች ድረስ እስካልመለሰች ድረስ ትዳር ውስጥ ከገባች ከክርስትና ኮምፕሊትሊ ትወጣለች። በእናንተም ደግሞ እሷ ሙስሊም ብትሆን ለምሳሌ ብትሞት እንኳን እንደው ሙስሊም ነኝ ባሌ ክርስቲያን ነው ብትል ብትሞት እንኳን መስጊድ መቀበር የለባትም የሚል ሁሉ ፈተዋል። ሙስሊም ነኝ ብላለች። ሎክ ሙስሊም ነኝ ብላለች። አገባችሁ፣ ባሏ ግን ክርስቲያን ነው። ክርስቲያን ነኝም አላልኳትም። ዋሽታታል፣ ዲሲቭ አድርጋታል። በዚህ አንተ ክርስቲያን ነህ ብላ ነው እያሰበ ያለው።
ሙስሊም ነኝ፣ ሚፍታህ ነኝ። እሷ ደግሞ ማዕዚ ነች። ገብተዋል አይደል? ጀስት ሁሉ ነገር ስማ፣ ተበላ በቃ ነገ ያዘችህ እያዳመጠች ይሆናል ከስር። ኖ ችግር የለውም። ይሄንም አሚን ብዬ እኮ ነው የምቀበለው። ጨብሻለሁ ስልህ እኮ አልሰከርኩም ብራዘሬ። እሺ ኤኒዌይስ በገነት ውስጥ ጨብሴ እንዳለ ታውቃለህ? እስልምናው በእስልምና ኔቨር በጭራሽ የለም። ባሳየስ? አሳየኛ። ፎያችን ፎያችን መጽሐፉን ግዛና አንብብና እንግዲህ ጤና ባሳየስ? አስበል ብራዘር፣ ባሳየ ምን ትላለህ? አይ አም ሃፒ። ኦኬ አንድ ክርስቲያን ልከፍትልን ትችላለህ? ኦኬ እችላለሁ። እሺ ሱራ 76 ቁጥር 16 ላይ ኦኬ ቸኮልክ እኮ በገነት ውስጥ አገኘው ነበረ ሚፍታህ ረጀለስ ተቻኩልም ገብተዋል። ሐጺነት እናንተ ሳይሆን ፈጣሪ ነው የሚሰጥ። ገብተዋል አይደል? ለእያንዳንዷ ንግግር ዋጋ ልከፍል እችላለሁ ነገ ላይ፣ ግን እናንተ ሳትሆኑ አላህ Subhanahu Wa Ta'ala ነው የሚያስብልኝ። ኦኬ ቀጥልሽ። ኦኬ እሺ ሱራ 76 ቁጥር 16 የሆነች ጠጅ ይሰጣቸዋል የሚል እዚህ ጋር አሳልፈዋል። እሱ ቆይ እዚህ ጋር መለካትን የለኳቸው የሆኑ የለኳቸው በሆኑ የብርሃን ብርጭቆች የብር ብርጭቆ ሲልቨር የሲልቨር ብርጭቆች ይዘዋወርባቸዋል። በእርሷም መበረዣዋ ዘንጅብል የሆነች ጠጅ ይጠጣሉ። እንግዲህ በእኛ እምነት ዝንጅብል መድኃኒት እንጂ ጠጅ ወይም ወይን አይደለም። ይህ ማዕሩፍ ነው በእስልምና። እኔ መበረጃው እኮ ነው ዝንጅብሉ። ምን ያህል ኃይለኛ እንደሆነ አስበው። ዋናው ጠጅ አለ መበረዝ ብርዙ ነው። ብራዘር ህፃን ልጆች አይደለንም። ገብቶሃል? ጀስትኛ ተማሪ ነን። አስተማሪዎችን እዚህ ጋር አምጥታችሁ አታስገቧቸውም። ችግር እና ለሆድ ህመም ነው እዛ ጠጅ የምጠጡት ማለት የዝንጅብል የምጠጡት። እኔ በዛ ኃጢአተኛ ነኝ እያልኩ ነው። እንደ ሙስሊም እኮ መጠጥ እኮ እንደናንተ ለመድኃኒት ወይም ለእንትን እንኳን አይፈቀድም በእኛ ጀለሲ። ገብቶሃል አይደል? እና እዚህ ለምንድን ነው የምጠጡት ይሄን? እዚህ ጋር እኮ እኔ እንደጨበሱ እኮ የነገርኩት ለፈጣሪ አይደለም። እዚህ ለፎይ ወይም ለክርስቲያን ለእናንተ ለብራዘር ገባን እኮ ነው። እኛ እሱን እኮ በማድረግህ ምንም ሌላ ነገር እያልን ሳይሆን ምንም ብትሉም የሚቀርንስ እንትን የሚልብኝ ነገር የለም። ኔቨር በጭራሽ። ኧረ እኛ ያላልንም እኮ ሚፍታህ እንዴ ለምን ስሜታዊ ትሆናለህ? አይ እኛ እያልን ያለ ነው አሁን እዚህ ምድር ላይ ቸኮልክ ነው። ሰማይ ላይ አለ። እዛ ብትሄድ ይሄን ታገኝ ነበር። በሰማይ ቤት ማኛ ጋር እንደ አይነት ነገር የለም። መልካም ጽድቅ ስራ ዱንያ ላይ በዛኛው አኬራ ፈጣሪ የሰራሃትን ይመነዳል። መጥፎ ነገር ስራ ፈጣሪ በገሃነም ያኖራል። ይማሩፍ ብራዘር ሚፍታህ አሁን እኮ ነው ጠጅ እንደምትጠጣ ሳየን። ያው መበረጃው ጠጅ እንደሆነ እኛ ጋር ትንሽ ወይን ጠጅ ጠጡ ሚላል ነበር። የዝንጅብል ይላል። የወይን እኮ አይልም እንደናንተ ጋር የዝንጅብል ነው። ዝንጅብል ደግሞ በዱንያ ላይ ምርጥ መድኃኒት ነው። ልክ እንደ የወይን ጠጅ ብቻ ሲሆን ነው ችግር የሚሆነው ማለት ነው። የወይን ጠጅ ስጨብሰው ዱንያ ላይ እያየሁ ነው እንዴት እንደሚያሰክርህ ብራዘሪ። ላሳየሃን የገነት ላይ 37ኛውን ሱራ 45ኛውን ክፈትልኝ ክርስቲያን። የወይኑን ጠጅ ስጨብሰው ገነት ላሳየሃ እኔ 37 45 አንብበው እስቲ። ከሚያመነጩ ወይን ጠጅ በዚያ ብርጭቆ በእነርሱ ላይ ይዞርባቸዋል። የት ነው የሚሰጣቸው? የምን ጠጅ የት እንደሚሰጣቸው አላውቅም። እዚህ ጋር 4 ነጥብ አድርጎ ዘግቶታል። ገብቷል? ለዚህ አቅሙም ፓወር ለእናንተ ማለት ነው። እዚህ ብራዘር ኃጢአት እንዳታስገባኝ። ይሄን ተፍሲር ለመስጠት አቅሙ ምኑም የለኝም። 43 ጀምርልኝና 43 ጀምራ አንብበው። ወይ ብዙ አሉ አስገቧቸው። እኔ ቆይ ከ43 ጀምሮ ላንብብልህ። በድሎት ገነት ውስጥ የት ገነት ውስጥ ፊት ለፊት የሚተያዩ ሲሆን በአልጋዎች ላይ ይንፈላሰሳሉ። በገነት ውስጥ በአልጋ ላይ ፊት ለፊት የሚፈላሰሱ ቸከሶች አሉ። ገነት ውስጥ ማለት ነው።
ኦልራይት ከሚመነጭ ወይን ጠጅ በያዘ ብርጭቆ በነሱ ላይ ይዞርባቸዋል። ምን ወይን ጠጅ የያዘ ከፈሩ ነጭ ለጠጮች ጣፋጭ ከሆነ ጣፋጭ ጠጅ ማን ያጣጣመው? እና ሚፍታ ወይን ጠጅ እንዴት እንደሚያደርግ እዚህ ምድር ላይ ስላየሁት የዝንጅብሉ ጠጅ ችግር የለውም አልክ። የወይን ጠጁ ግን ከባድ ነው አልክ። የወይን ጠጅም ትጠጣለህ ገነት ሚፍቶሾ ወይ እፎይ ያው በገነት ትጠጣዋለህ። እንዴት ታየዋለህ? ለዚህ መልስ እነ ኢብሮን እነ ሁሴን ብዙ መምህሮች አሉ፣ እነሱ ይመልሱላቸዋል። እኔ አንድ ተራ ተማሪ ነኝ። ገብተዋል። አቅሙም ፓወሩም የለኝ ስለዚህ ለመናገር ብራዘሪ እንዳይደብራችሁ። እኔ አልሐምዱሊላህ አላኩል ያህል በእምነቴ ያጽናኝ። ገብተዋል። እቺኳ ፈተና ስለሆነችብኝ ስለሷ ልጠይቃችሁ ነበር። አገባቢ ሌላ ምዕራፍ አስገባችሁኝ። በእናንተ እንዴት ይታያል? አንድ ቺክ ከሙስሊም ጋር የሆነ ጓደኝነት ብታደርግ እንዴት ይታያል? በክርስትና ጓደኛ ኖርማል ጓደኛ መሆን ትችላላችሁ። በፍቅር ግን አይቻልም። የፍቅር አይቻልም። እሷን ከእምነቱ ያስወጣታል። በእናንተ ጓደኛ መሆን አይችልም። ሎክ በእናንተ ጓደኛ ማድረግ ሱራ 5:51 ላይ ሱራ 3:28 ላይ ጓደኛ መሆን አችልም። ምግብም ለአማኝ ሰው ላልሆነ ለክርስቲያኖች እንደዚህ ምግብ እንኳን መስጠት አችልም፣ አይፈቀድልህም፣ ክልክል ነው። እፎይ ይኸው ወንጌል በለው ምን በለው እማታወራል ጉድ የለም ከክርስትና። እኔም ከእስልምና ማቃቸውን እቀነጭፍላታለሁ። ጀስት እንዴት ነው የሚታየው ፍቅራችን? 9 ዓመት በፍቅር እየኖርን ነው። እሷ ክርስትና ነች፣ እኔ ሙስሊም ነኝ። ሌላ ግንኙነት አላረግም እስልምና ስለማይፈቅድልኝ። ሌላ ሴክሹዋሊ ግንኙነት የለንም እሷ ጋር። ግን እንዴት ይታያል በእናንተ? በቃ እንደ እህትና እንደ ወንድም መሆን ትችላላችሁ። እንደኛ ችግር የለውም። ከዛ ውጭ ግንኙነት ከጀመራችሁ ግን ኮምፕሊትሊ እሷን ከክርስትና አስወጣታል። እሷን በእስልምና ግንኙነት እንድናረግ ስለማይፈቅድልኝ እኔ ኔቨር አላረግኩትም፣ አላረገውም። ግብቷላ አንተማ ማኝ ከሆነ እኔስ ሌላ ቶፒክ ውስጥ አታስገባኝ። አሁን በቃ እና እንዴት ይታያል? አሁን ወደ ወይኑ ጠጅ ተመለስ። የመጣሁት እንድንማማር ነው እንጂ ስለ እስልምና አውቄ ምናምን አይደለም። ፈጣሪ ያሳውቀኝ እንጂ እኮ እየነገርኩህ እኮ ነው። እና የሚታየውማ ነገርኩህ እኮ ክርስትናን እስካልተነሳ ድረስ ከአንተ ጋር ትዳር መመስረት ሆነ ምንም አትችልም። እሷ ያስወጣታል ከክርስትና ኮምፕሊትሊ ትወጣለች። እንደዛ ብላ ግን በጣም ጎበዝ ተማሪ አልነገርኳትም አልክ እኮ አልነገርኳትም። እምነቴን እኮ አልክ ቅድም። በጨብሲ ሙድ ሆነ ነው ማለት ነው። ኗር ለእናቲ ትሙት እስላም መሆኔን ታውቃለች፣ ክርስቲያን መሆኗን ታውቃለች። ገብተዋል አይደል? ግን ዓለም የቲያትር መድረክ ናት። እፎይ የዓለም የቲያትር መድረክ ናት። ሀብታም የበላው እንዲሰራለት ብዙ መንገድ ሲሮጥ፣ ደሃ ደግሞ የሚበላው ለማግኘት ብዙ መንገድ ይሮጣል። ግን አንድ ነገር ምን አለ፣ እኔ ሁሌ ይከታተልሃለሁ። እነ ኢብሮን እነ ሁሴንን ምናምን አታስገባቸውም። እዚህ ጋር አስገብተህ ታወጣቸዋለህ። ተማሪዎቹን ታስገባለህ። እኛ እንደማናቃቀህ ነው እንዴ? እነሱን አስገባቸው ተማሪዎቻችን። ሚፍታ አንተ ትሻላለህ ከሁሉም አሁን ከጠራቸው ማለት ነው። አንተ ጎበዝ ልጅ ነህ፣ ትንሽ ማገናዘብ ትችላለህ። የጠራቸው በሙሉ ማገናዘብ እንኳን የማይችሉ ሰዎች ናቸውና እኔው በቃ ችግር የለም። ይብቃን እዚህ ጋር ካንተ ጋር ማሞ። አቤት ሰላም እፎይ ብራዘሬ። ሚፍታ በቃ ቆይ ክርስቲያን እንዳት ሚፍታ ሚውት አድርገህ ቁጭ ብለህ ተማር። ምናልባት ተጠምቀህ ክርስቲያን ሆነ ወደፊት ልታገባ ትችላለህ። ኧረ እኔ ጌታን ተስፋ አድርግና በቃ አና እንዴት ወኛ ኧረ ቆይ በእናትህ ሚፍታ፣ እኛ ስንት ስራ ፈተና አይደለም የተቀመጥነው። ኤኒዌይስ ማሞ አለ አለው። ምን ነው የነ ኢብራሂም እና የነ ሁሱ ጥያቄያችንን ሰምተዋል? ምንም ጥያቄ አንድ ቦታ ቆማችሁ አታውሩ። ኦኬ እሺ ልጠይቅህ። ችግር የለውም። ኦኬ ሴት ልጅ በገነት ምንድን ነው የምታገኘው? እናንተ ስራችሁ ምንድን ነው? ቀጥል። ምን ሰራውንማ እያየህ ነው። አይተህ ነው የገባው፣ ልትመልስ ነው የገባው። ቀጥል። ሴት በገነት ምንድን ነው የምታገኘው?
ምንም እኮ እየሰራችሁ አይደለም። አሁን ግን ብላችሁ ቀጥል። ጥያቄውን መልስ። ይሄ ጥያቄ ነው። ኦኬ፣ ጥያቄ አይደለም። በገነት ሄደህ ምን እንደምታገኝ መጠየቅ፣ ስለ ዘላለማዊ ህይወት መጠየቅ ጥያቄ አይደለም። እናንተ ሁሌ ቂጥ ማጠብ እንደዚህ አይነት ነገር ካልሆነ በስተቀር አትመልሱም ማለት ነው። ምን እየሰራህ ነው? ስለ ዘላለማዊ ህይወት ነው እያወራን ያለ ነው። ለዛው መጽሐፍ ገብተን ምንድነው ከመለስክ መለስ አትጨቃጭቃው። እንደ ፕሮፋይል ላይ እንዳለው ሰውዬ ለምንድን ነው እኝኝኝ የምትለው? ፕሮፋይሉ ተጽዕኖ አድርጎበት ነው። ከስር ኮባራስ ሰመርቃንዲ አቤት ወንድና መጣ እንኳን ደህና ቆያችሁ። መልካም። በገነት ውስጥ ሁር ላይኖች አሉ ብለህ ታምናለህ? አሉ። ከሙሐመድ በስተቀር የነቢያት አስተምሮ ነው እስልምና ብለህ ስለምታምን ሁር ላይኖች የሚባሉ ወሲብ የምናደርጋቸው አላህ ያዘጋጀልን አለ ብሎ የሰበከ አንድ ነብይ አለ? ነው መሐመድ ነው ይህንን ተረት ተረት የተናገረው? አይ እንደዛ አይባልም። ተረት ተረት ሳይሆን ኻስያ የተሰጣቸውም ሊሆን ይችላል፣ ፈድልም ሊሆን ይችላል። ጀነት ስል ማተሽተሂል አንፉሱ ይላል። ነፍሶች የሚፈልገው ነገር ሁሉ አለባቸው ይላል። በጸጋ ማነስና መብዛት የሚባል ሴትን የምንጮቅንበት አንግል ምንም የለም። ኦኬ፣ የሚጠየቀው የነበረውን ነገር ለመለስ ነበር ነው ያገባቤ። እሺ፣ እንደዛ ከሆነ እስቲ ሴቶቹ ሁር ላይን ይሰጣቸዋል? ይሰጣቸዋል። ማስረጃ? ስለዚህ ወንድ ሁር ላይኖች አሉ ማለት ነው። ማተሽተሂል አንፉሱሁም ወለሁም ፊሃ ማ የደዑን አለ። አምነው ለወንድም ቢሆን ለሴትም ነፍስዮቻቸው የሚፈልጉት ነገር ሁሉ አላቸው ማለት ሁሉንም ያጠቃልላል። ኦኬ፣ ስለዚህ ሴትን ይጮቅናል ብሎ ሳስየ ችግር የለውም። ስለዚህ ሁር ላይኖቹ ለሴቱ የሚሰጧቸው ወንድ ሁር ላይን አሉ ወይንስ ሁር ላይኖች ሴቶች ጋር ምን እንዲያደርጓቸው ነው የሚሰጧቸው? አይደለም ነው ሴት ጋር ብቻ አይደለም። ሁረል አይን የተባሉበት ምክንያት አይናቸው ትልቅልቅ በአይናቸውም ላይ መስፈርት ስለሆነ ይሆናል። የእይታቸው አይናቸው ትልልቅ ስለሆነ ይሆናል ስያሜ የተሰጠው። አምነው የተነገረን። ስለዚህ ወንድ ሁር ላይኖች አሉ ማለት ነው። ሲዶአለን ስለዚህ ወንድ በተነገረን መልኩና ሲዶአለን። ከዛ ሌላውን ደግሞ ግልጽ ያልሆኑትን የመጡትን በሆነው አንቀጽ እንፈስሯለን። ነፍስዮቻቸው የሚፈልጉት ነገር ሁሉ አላቸው። ሴትም ወንድም ይጠቀልላል ይህ አንቀጽ። ኦኬ፣ እንደዛ ከሆነ ስለዚህ ሙሐመድን የፈለገች ሁሉ ታገኛለች ማለት ነው። ለምን ነው ትላለህ? እነሱ ሙሐመድ የማይፈልግ ሴት አለ እንዴ? አሁን ከይፍያ አንተ ጭንቅላት የመመራመር ነገር ነው እያያዝን ያለው። ሰመርቃዲ ነው። ለምን ሙሐመድን ማፈልግ ሴት አለች? እንደዛ አይባልም። የሙስሊም ሴት አይባልም። ሩሃ ከማጃት እንደመጣች ነው የምናሳልፈው። ነፍስያ የምትፈልገው ነገር አለ። መመራመር ከሆነ ልቆም ነው እዚህ ጋር ምርምር መጃል የለውም። እኛ ለምንድን ነው እሱ መመራመር ምናምን የምትለው? ማመድና ማፈልግ ሴት አልኖርም እንደ ሙስሊሞች። ሐሳቡ እንደዛ ነው። ሁሉ የፈለጋችሁትን ሁሉ ይሰጣችኋል ከተባለ ሙሐመድን ከፈለገ ይሰጣታል አይሰጣትም? ላላ እንደዚህ አሁን የምርምር አነጋገር ነው። እኛ በተነገረን መሰረት እናስረዳሃለን። ልትመራመር ከፈለክ ግን እቆማለሁ እኔ። ምክንያቱም ስለዚህ አይሰጣትም ወይ ይሰጣታል በለኛ ወይ ነው አይሰጣትም ወይ ይሰጣታል በለኛ አልተሰጠኝም። መስፈርት ስላልተሰጠኝ በተሰጠኝ ያህል ቀድር አስብቼልህ ሄዳለሁ፣ አረጋግጬልህ። አራይት እሺ። ካልተሰጠኝ በላይ ግን ልጠይቀኝ ከሄድክ እቆማለሁ ማለት ነው። ያ እውቀት ማለት ሳይሆን መጃል ነው። በቃ ቀድር ነው። ጭንቅላት የተሰጣት ያህል ነው የምትሄደው። አይ ጭንቅላት የተሰጣ ሳይሆን ጭንቅላት ከዚህ በላይ መጠየቅ ይችላል፣ ማገናዘብ ትችላላችሁ። ግን ምንድነው እምነት ነገር ላይ እምነት ነገር ላይ ብሎ ነገር የለም። ክርስትና ላይ ስትጠይቁ ድረስ ሄዳችሁ ነው እናንተ ጋር ስትመጡ ጠይቁ ተብለናል ነው።
ትክክለኛ መሰረት አድርገህ እኮ ያዋጣማ ጭንቅላት ልትጠይቅ በምትገባው ያህል ትጠይቃለች፣ ከዛ ትቆማለች። ይሄ እኮ ስህተት ነው። ካዳ ጥያቄ ሲመጣባችሁ አይ ከዛ ጠይቅ። እሺ አንድ ያዳም እውቀትን ለዓሊም الغيب ይሰጣል። ሩቅን አዋቂ ለሆነው አምላክ ይሰጣል እውቀት። ክርስትና ላይ ሲሆን እንደዛ አትሉ። በሚገባው መልኩ ክርስትና ላይ ሲሆን እንደዛ አትሉም። እያንዳንዷን ነው የምትጠይቁት። እናንተ ጋር ሲመጣ ነው እንደዚህ የምትሉት። ኤኒዌይስ ብቻውንም ላቅልልሽ ቀደም የጠቀስከው ነገር አለ። እኔ በአንተ ተስማምቼ ነው ወንድ ሑር ላይኖች አሉ ብለሃል። አንድ ማስረጃ ስጠኝ ወንድ ሑር ላይኖች ለመኖራቸው። አይደለም እኔ አለ አላልኩም። በሌለበት ታዲያ ሁሉም የሚፈልጉት አለ። በሌለበት ነፍስያ የምትፈልገው ከተባለ ለወንድም ለሴትም ነው። ሴትን በድሏል ጮቅኗል የሚባል ነገር የለውም ለማለት ነው የፈለኩት። ኖ ወንድ ሑር ላይኖች ሰጥቷቸዋል ብለሃል። አላብራራልኝ። ወንድ ሑር ላይኖች ሰጥቷቸዋል ብለኸኛል እኮ ቀደም። ለሴቷም ለፍላጎቷ የምትፈልገውን ይሰጣታል። ጀነት ላይ አድሎ የለውም። ሑር ላይን ይሰጣታል ነበር ቀደም። ማ ተሽተሂህ الانفس ولكم فيها ما يدعون። በቃ ነፍስ የፈለጋችሁ ሁሉ ተሰጣጣ። ችግር የለውም ተስማማን። እሱ አሁን አብዝተህ ወደዛ ለመዘንበል አትሞክር። አሁን ጥላቻን ለመንዛት ነው የሚሆነው። የምን ጥላቻ? መልሱን ያህል ላይ ቆማለሁ አልኩ። የምን ጥላቻ ነው? አይ በቃ ሁሌ ወደ ወሲባዊ ነገር ላይ ምናምን ለመጃል ነው የምትሄደው። አሁን የቅድሙን አንቀጽ ራሱ እያብራራኸው ቆምክ። ላ ገውሉን ፊሃ ወላ ሁም ዐንሃ ዩንዘፉን የሚለውን ተውከው። ከላይ ያለውን ብቻ አንብበህ ቆምክ። የመጠጥ ጉዳይ እያወራሁ ሚፍታን ማለት ነው። ኦኬ ለምን ጨርሰህ አታነብም? አንቀጽ ለምን ቆርጠህ ታነባለህ? ችግር የለውም። አንተ አንዘፉኩም የሚለው ከምር ነገር ብቻ ለስፋብራራ አያሰክርም ብለህ ልተረጉም ነው። ሌላ ምንም አታመጣም። አያሰክርም ማለት አይደለም። አረብኛው እንደዛ አይደለም። ኤኒዌይስ ተረጋጋና ዋና ፖይንታችን ከሚፍታ ጋር ያሰክራል አያሰክርም የሚል አይደለም። ትክክል እያብራራህ ከሆነ ሚውት አታርገኝ እኮ እኔ ቀስ ብዬ ነው ያወራሁት እኮ አዳምጠኝ። አንተና ገና ከሄድክ እስከ መጨረሻው ነበር መሄድ ያለብህ። እውነት ትክክለኛ አንተ ሃይማኖት አስተማሪ የጥላቻ ነገር ለማስተማር በትክክል ታብራራ ነበር። እንደዚህ አትሄድም ነበር። ብትሄድ ምን ታመጣለህ? ሶሪ ሰመርቃዲ ምን የምታመጣው ነገር የለም። በቃ ያለውን ነገር በትክክል አስቀምጠህ ነው ብትተችም ማለት ሂድና ቀጥል። እስቲ ምን ለውጥ ታመጣለህ? ለምን አንተ አሁን ኸምሩን ምን አይነት ኸምር ነው? እዚህ ዱንያ ላይ የሚጠጣው አይነት አይደለም። ነጭ ነው ኸምር ነው። ቀጥለው ለምን አትቀጥለውም ታዲያ? ነጭ ነው ኸምሩ። በቃ እኮ ሂድ ቀጥለው። እሺ ቀጣይ ነው ያለው። ቀጣይ ያለው አይደሙም ነው የሚለው። መድማት ነው፣ ስለ መድማት ነው የሚያወራው። ስለ አይደሙም አይልም። ላ ገውሉን ፊሃ ወላ ሁም ዐንሃ ዩንዘፉን። ራስ ምታት ነው ማስከርም ነው። ራስ ምታትም የለውም አይደሙምም ነው። ለምን አረብኛ ዘፉን ነው መድማት አይደለም። መስከር የሚለውን ክፈተው። እሺ መስከር ምንድነው እሱ? በአረብኛ ገውል ማለት ነው አይደለም። ክፈተው አንዴ በይ። እንዳንተ ኦኬ ሱራ 4:43 ነው። አይ ቲንክ አንዴ ክፈትልኝ ክርስቲያን። አሁን ሌላ ኮምፓሪዥን አትሂድ። እዚሁ ላይ አብራራው። ክፈተው ላሳይ አይደል? ኦኬ ምን እናንተ ምን ናችሁ? እሺ አረብኛውን አድርግለት። ቀጥል አንቦ። አረብኛ እንደ ተራ አይሆንም። እፎይ እንደ ሲያቆ ሊመጣ ይችላል። ቋንቋ አሰካክ ግን ለምን አንፈራለህ? ገውል ማለት ያ ነው። ቆይ አንብብ። አልፈራም እኔ። ሂድ አንብብ። ቀጥል ሄድሽ አንብባ። ቀጥል። ለምዘን ከፈር አድርገና ምን ነው ማነበው? አሁን ካወራነው ነጥብ ላይ ያለው እዚህ ጋር ምንድን ነው? ድምፅን ከፍ አድርገና አንብበው። እሺ ወአንቱም ሱካራ የሚለውን ፈልገህ ነው?
ሱካራ የሚለውን ፈልገህ ነው ወይ? ስለዚህ ምን ማለት ነው? እያነበብኩ እኮ ነው፣ አነበብኩት እኔ። አንተ የፈለክበትን ነጥብ ልመጣ ነው። ያ ተግባብተናል፣ ተገናኝተናል። ምን ማለት ነው እኮ ሱካራ እና ገውል ማለት? ገውል እኮ አረብኛ እኮ እንደ ትንሽ አይደለም፣ በጣም የሰፋ ነው። የሰፋ ነው። እውነትህን ነው። በቃ ስካራ ነው። ስካር ብሎ መምጣት አለበት ማለት ነው። እዛ ጋር ያ መምጣት አለበት። ባህር ነው። እሱማስ ዓለም የመሰከረበት ነው። ከሃይማኖቱ ጣና ስትሆኑ ይላል። የረከሳት ላይ መማር ማንሳት ይችላል። ጣልቃ ትግባ። ኤኒዌይስ ስለዚህ ባልተነሳ አርጉመንት ላይ ራስ መጣ። እኔ በቁርአን ፈስሬ ያኛው እኔን እንጂ አንተን እንደማይረዳ አሳየው። እኔን ይረዳል ብለህ የምታስብ ከሆነ ተገነቱ ተገነቱ ያ ቦታ ላይ ለስካር የዋለበትን የቁርአን ክፍል ጥቀስልኛለህ። من لا تقربوا الصلاة وأنتم سكارى حتى تعلموا ما تقولون ولا جنبا إلا سبيل حتى تغتسلوا. نعم الله يطول عمرك يا أخويا. مفتاح عندي مفتاح. وإن كنتم مرضى أو على سفر من لا رجله. أنت عندي مفتاح قتل الشيء. سلازي يعني نياو قال زي نياو قاعد تتكسر ولا سكارى. كما ساينو. يا أيها الذين آمنوا لا تقربوا الصلاة وأنتم سكارى حتى تعلموا ما تقولون ولا جنبا إلا عابر سبيل حتى تغتسلوا. إيه حكم ነው የሚናገረው። የሰከራችሁ ሆናችሁ አትግቡ። ስካር ማለት እዚህ ጋር በግልጽ መጥቷል ለፍዙ። ገውል ማለት ደግሞ በቋንቋ ስክክት አንተ በአረብኛ ቋንቋ ስክክት ሂድና አይውና እንፋረድ፣ ችግር የለም። ኖ እዛ ጋር ከና አንተ ያልከው የለም እኮ ሲጀመር የለም። አንተ የምትጠቅሰው ክፍል የለም። አንዴ ክፈትለት። ሱራ 56 19 የትኛውን የጠቀስከው አንተ? ገውል ማለት ያው ነው። ላ ገውሉን ፊሃ ወላ ሁም ዐንሃ ዩንዘፉን ይላል። ማስከርም የላትም ራስ የምትጠጣው የጀነት ኸምር የምትጠጣው በስም መመሳሰል ነው። እሺ ገውል የሚለው የትኛው ቃል ነው? እዚህ ውስጥ ገውል የሚላለው አክቹአሊ ስካር ብላ የተረጎምከው ቃል የትኛው ነው? የቀድሙን ክፈተው። የጀነት ውስጥ ያለውን በጅንጅብ አይደለም። ሱረቱ ናስ ክፈተው። ይሄን ፍታው። ከራስ ምታት ተመሳሳይ ነው አይደለ? ያኛውም ከራስ ምታት አገኛቸው አይሰክሩም ብሎ ይፈታው። ጭንቅላት ስካር ነው የሚለው የኔን ተመሳሳይ ቃል ነው። ራስ ምታት አያገኛቸው የሚለውን እንደዛ እንደፈታችሁ ማለት ጭንቅላትን አይከፍልም፣ ራስ ምታት የለውም። عنها ولا ينزفون። እሺ ምን ማለት ነው? ኢንዛፍም ማለት ያው ነው። ምንድን ነው? ያው ራስ ምታትም የለውም ስካርም የለውም። ኢንዛፍ ማለትም አለ ትርጉም። አረብኛ እኮ የሰፋ ነው። አንተ ደግሞ ሶስተኛ አደረከው ማለት ነው። ሶስተኛ አደረክ ማለት ነው። አው ሂድ ገና እኔ በአንድ ማዕና 10 40 በላይ ቃል አመጣለሁ። ቆይ ስለዚህ ስካር የሚለው ቆይ አዳም አመጣለሁ። ፕሊስ አዳም አንዴ ቆይ። ምንድነው እሱ? ለገነቱ ሲሆን ሌላ ትርጉም ማይገናኝ ትርጉም አድርጋችሁ ሰጣችሁት። ይሄንን ያደረጋችሁበት ምክንያት ምንድነው? እሱ አልሰጠነውም። ፖለቲካ አትስራ አንተ ራሱ አልሰጠነውም። በትክክል ላ ይሰደዑ ዐንሃ በእሷ ስር ያለችዋ ራስ ምታት የላትም። ወላሁም ዐንሃ ዩንዘፉን ስካርም ይንዘፉን ተብሎ አሁን ቆይ አዳምጥ። ይንዘፉን ተብሎ ሌላ ቦታ ላይ አይሰክሩም ተብሎ ፕሊስ ሚፍታ እንዴ አይሰክሩም ተብሎ የተፈታ በምድራዊ ማና ላይ አንድ ጥቅስ ጥቀስልኝ። እሺ በቁርአን ውስጥ አንድ ፕሊስ አዳም አይደለም ሚፍታ ምድራዊ ላይ ምን ያታየው? ቆይ ምን ተብሏል? ምድራዊ ላይ ምድር ላይ ለምሳሌ
ያ ስካር ለመሆኑ የምድር ላይ ስካር ተብሎ እንደሚጠራ ነው ያሳየው አይደለ? አይ በገነትም ደግሞ ስካር ነሰሰርሊ እንደዚህ አይደለም ብለህ ይህንን ቃል ተጠቅመዋል አይደለ? እንደዛ ከሆነ በምድር ላይ ይሄ ቃል ለስካር የዋለበትን ክፍል አሳየኝ አልኩ። ሌላ ቦታ ላይ አልመጣማ የመጣ ነገር ስለሌለ ነው። ወአንቱም ሱካራን አለና በቃ ቴንኪው። ስለዚህ በምድር ላይ ትክክለኛ ቃሉ ስካር ሆኖ ሳለ እናንተ ፕሊስ ነሱ ላይ በምድር ላይ ከሌለ ስለዚህ በመጣችሁ መልኩ እናስሄዳታለን። ኖ ቀጥፋችሁበታል። ትርጉሙን ለማያውቀው ህዝብ ወላሂ ለዓዚም አልቀጠፍንም። የአረብኛ ቋንቋ ከፍታ አሳየን። ወንድ ኮንክ አሳየን። የአረብኛ ዲክሽነሪ ከፍታ አሳየን። ልትረዳ የአረብኛ ዲክሽነሪ ክፈት። ክፈት የአረብኛ ዲክሽነሪ ኢንዛፍ ኢስዳዕ ምትለውን የአረብኛ ቋንቋ በዲክሽነሪ አስረዳ። ነዘፉን የሚለውን አሁን ማምጣት አልቻልክም። ስለዚህ እኮ ክፈት። እኔ እኮ በቁርአን ፈሰርኩልህ እኮ ክፈት። እኔ ቁርአን ላይ ፈሰርኩልህ። በቃ ቁርአን ላይ ፈሰርኩልህ። ሰዋሰው ነው። ቁርአን ላይ ለዛ ነው በአረብኛ ግልጽ በሆነው በአረብኛ ቋንቋ አወረድ ነው ያለው። ኻሊቁ ብዙ ሚስጥር ስላለው ነው። አላህ ይተውለው ምረቅ ብዙ ሚስጥር ስላለው ነው ጋሼ እኮ ነው። ብዙ ሚስጥር እንዳለው በጣም ብዙ ሚስጥር ስላለው ነው። ኢና አንዘልናሁ ቁርአናን ዓረቢያን ሊቀውሚ ያዕለሙን እኮ ትንጫጫ አረብኛ አድርገን አወረድ ነው። ብዙ ሚስጥር ስላለው ነው። ለማም ትንጫጫ የአረብኛ ቋንቋዎች እንደ አረብኛ የሰፋ ቋንቋ እንደ አረብኛ የሰፋ ቋንቋ ምንድነው? ሊሞት ነው እንዴ? አረብኛ ሚስጥር አለው። ሚስጥሩ ደግሞ እኮ እያወጣው ነው። ለምን ሞታለው? ግልጽ ነገር ነው እየነገርኩ ያለሁት። አስጨርሱታ። እውነት እኮ አይወደድም። አስጨርሰኝ እኮ አንተ አስጨርሰው። ስለ ቋንቋ ፈልቅቀን ስለ ነህው ምንድነው የሚጮኸው? ተረጋጋ እንጂ። ኤኒዌይስ ዋና ፖይንታችን እኛ ይሄ አልነበረም። እንደዛም ብትሄድ ግን እኔ በቃሉ ልጫወትብህ እንደምችል ላሳየህ ነው። የለም ብለህ ከመሰከርክ በኋላ ቋንቋ ብዙ ነው፣ ሰፊ ነው። አንተ ለምፈልገው የሆነን ቋንቋ እንደፈለገ የምተረጉም ከሆነ ሌላ ቦታ ላይ ደግሞ እንደዛ ማይውል ከሆነ which is ዲሲቭ እያደረጋችሁ መሆኑን ሰውን ማሳያ ነው። ሰዎችን እያጭበረበራችሁ እንደሆነ ሌላ ቦታ ላይ የትም ቦታ ላይ ይህንን ቃል ለስካር ማትጠቀመው ከሆነ ገነት ላይ ሲሆን ግን ይህንን እንጠቀማለን ብለህ ካልክ ሰዎችን እያጭበረበርክ ነው ማለት ነው። ሰዎችን እያታለልክ ነው። የግልጽ የሆነ ሰዎችን የማጭበርበሪያ መንገድ ነው። ኤኒዌይስ ሰዓቱ ሄዷል። እኔ ቢበቃኝስ ቀጥሎ ብራዘሪ ገና ነው እንማር እንጂ። እሺ ሚፍታ አንተ የሚታርግ እና ዝም ብለህ ተማር። ጥሩ ነው። ያ እንግዲህ የጀነት ጉዳይ ሲነሳ በነገራችን ላይ ሙስሊሞች በጣም ግልጽ እና የተብራራ ሆኖ የገነት ጉዳይ ተቀምጧል ብለው ነው የሚያምኑት። ነገር ግን ያ ስንጠይቃቸው ስንመረምራቸው በጣም የሚያስገርሙ ነገሮች አሉ። እንግዲህ ሙስሊሞች ተስፋ የሚያደርጓቸው እነዚህን ምግብ፣ መጠጥ፣ ፍራፍሬ፣ ሴቶች፣ እርሻ፣ ዛፍ፣ ግመል፣ ፈረስ። አንዴ በእናትህ እስኪ ሚፍታ ምንድነው የምትረብሸው? ኧረ በእናትህ እንትን አለ እኮ ቆይ ያ ተራራው ገነት የሚገባው ተራራ ገነት ይገባል። እፎይ ወይም ክርስቲያን ቤተሰብ እኛ እኮ ወይም እኔ እያወራሁ ያለሁት ስለ ተራራው አማር ነው። የምሬን እኮ ነው። ተራራ ይኸውልህ አዳምጥ። አንተ እዚህ ቁጭ ብለህ ተራራው ቀድሞ ገነት ሊገባ ነው። ላይ እኮ ነኝ። ወደዚህ ዱንያ መጣ ፈጣሪ አይደለም ተራራ ሌላንም ነገር ቻርጅ ሊዘጋ ነው።
ተራራ ሊገባ ነው ቀድሞ አንተ አሳየው። አንዴ ስልኬ 1% ነው ሊዘጋ ይችላል ስልኬ። ቆይ ይሄን አዳምጠው፣ እስከዛ ቻርጅ አድርጌዋለሁ። እሺ ይችን አዳምጣት። እነዚህ ተራራዎች ጀነት ይገባሉ። እነዚህ ይሄ እንዳለ 7 ኪሎ ሜትር የሚሆን ርቀት ከዱንያ ተራራዎች ይህ ብቻ ነው ጀነት የሚገባው። ወላሂ ጀነት ሙሉዋ ተራራ የላትም፣ ሜዳማ ነች፣ ወንዞች ስንት መቶ ሺህ ብር ከፍሎ ተራራ ገነት ሊገባ ነው ብሎ ሲመለከት ተመስጦ ወላሂ ይገባል። ያው አንድ ጥያቄ ከፈቀዳችሁ ከግማሽ ሚሊዮን ብር በላይ ከፍሎ በእናትህ ተራራ ገነት የሚገባው አንተ ነህ እያለ ተራራውን ሲሾው ይሄንን ተራራ ገነት እንደሚገባ ካየሁ እኔ ገነት እስልምናን አልፈልግም። አስባል የሆነ ጭርጭስ ያለች እኮ የሞተ ተራራ እኮ ነች። መለስ አድርገን እናሳያቸው። እቺ ተራራ ተመስጦ በቃ እፎይ ወይም ክርስቲያን አንድ ጥያቄ ይፈቀድልኛል? ቆይ ሚፍታ እንዴት ትጠይቃለህ? 7 ኪሎ ሜትር የምትሞላ ተራራ ነች። አንተ ብቻ ዝም ብለህ አይ ሚፍታ እዚህ አንተ ተራራዋ ቀድማ ልገባ ነው ተብላል። እነዚህ ተራራዎች ጀነት ይገባሉ። እነዚህ ይሄ እንዳለ 7 ኪሎ ሜትር የሚሆን ርቀት ከዱንያ ተራራዎች ይህ ብቻ ነው ጀነት የሚገባው። ጀነት ሙሉዋ ተራራው ላይ ትይዘው ነበር። እቺን የመሰለ ተራራ እንግዲህ ገነት ትገባለች። አዳሜ እንቁልልጬ ነው ተራራ ብራዘሪ ለምን የመሰለ ተራራ ያያሃት ነው ተራራ። አንድ ጥያቄ እንጠይቅህ እፎይ፣ ራይት ትጠይቃለህ። ይሄን የመሰለ ተራራ አይ ቲንክ ክርስቲያን ዘጋበት። እፎይ ልጠይቅህ ብራዘሪ፣ ምንድነው? እስኪ ቪዲዮ አብራና ተላጃውን ፍሪጁን ብቻ ሳየኝ ውስጡ ምን እንዳለ በጌታ ስም። የኔም ፍሪጅ ነው። አዎ ቪዲዮ እሱን ብቻ ሌላ አልፈለግም። ምን ያደርግልሃል? ጀስት እኔም የሚነዳይ ኃይል አለ፣ አንተንም የሚነዳ ኃይል አለ። ያ ኃይል ሰይጣን። ኧረ ተው እኔ እስኪ በጌታ ስም ብራዘሪ ይሄን ብቻ አድርግልኝ። ነው ማሳየህ። ፍሪጅ ውስጥ የሆነ ነገር አለ። አንተ አሁን እየተጓዝክ ያለው የሆነ የሚገፋፋ ኃይል አለ። እውነታ ሳይሆን የተሳሳተ መንገድ እየገፋፋህ ነው። እንደ መሐመድን ገፋፍቶ እዛ ተራራ ላይ ያወጣው ሴጣንን እኔ እየጠለስኩት ነው። ለምን የሚገፋፋኝ? ፍሪጅህን ብቻ ሳይ ቪዲዮ አብርተህ እኔ ጀስት ላሳይ። ለምንድን ነው ማሳየህ? ትቀልዳለህ? አንተ ጨብሰህ ነው። ዛሬ ደግሞ ምንድን ነው የመጣብን? ክርስቲያንና ቤላ አንድ ነገር አትሉኝም? እንደ ሚፍታን ወይ ብራዘር፣ የሰው ልጅ ነን። ሂዩማኒቲ ምን የሚባል ነገር አለ መሰለህ? ኧረ ምንም የሚባል ነገር የለም። መተኛት ጥሩ ነው። ሰው መምሰል ሳይሆን ሰው መሆን አለብህ። ሰው መምሰል ሳይሆን ሰው መሆን አለብህ። አንተ ደግሞ ደናደር የጌታ እሺ ብራዘር፣ ያለው ደናደር። እኛ ሙስሊሞች እናከብርሃለን፣ አንሳደብም። ግን እውነት እጸልይላችኋለሁ ካላችሁበት እንድትወጡ፣ ክርስቶስን እንድታገኙ፣ የእግዚአብሔር ልጆች እንድትሆኑ። አንድን የማረበው ግለሰብ ምንም ማላውቀው ስለ እስልምና እኔ እጸልይልሃለሁ ጌታን። ምክንያቱም ጥሩ አይደለም። ቮልካ ብላክ ሻምፓይ ብዙ ነገር እኔ ነኝ የምጸልይልህ። አሁን ካለህበት ወጥተህ የእግዚአብሔር ልጅ እንድትሆን፣ ከባርነት ነፃ ወጥተህ የመንግስቱ ወራሽ እንድትሆን፣ በገነት ይሄን ያህል ወሲብ አገኛለሁ ተተራራ ጋር ብሬ መሐመድ ራሱን ሊያጠፋ ወጣ እንድገባ ጸሎት አደርግልሃለሁ። ትገባታለህ። አይዞህ በስጋሽም ድንግል ነሽ። ይህ ዘወትር ጸሎት ነው። ግን መሀል ጋር ብዙ እንትኖች አሉ፣ ኩዌሽኖች፣ ጥያቄዎች አሉኝ። እኔ ስለ ክርስትና አንተ አታስተምረኝም። ገብቶሃል አይደል? ብዙ ተምሬ አጥንቻለሁ። ግን ይሄ ነው አልልም። እፎይ ገብቶሃል? በቃ እሺ፣ ጥያቄ አለሽ? አሁን ሌላ እኔ አሁን ቪዲዮ ነው የፈለከው። የኔን ፍሪጅ አላሳየህም።
ዋን ኤግዛምፕል የሚገባባን ነገር አለ እኮ አልኩህ። እኔ ጨብሼ ነው አንተም በጣም ከኔ ኦቨር ስለሆንክ የሚገፋ። ኧረ ተው ቆይ ቢሊ ኦኬ ክርስቲያን ተመለሰ። አይ ከቆየ እንዳያስወርደን ብዬ እንዴት አመሻችሁላችሁ። ጥያቄ ካለ ነው ሚፍታ እንትን እያልክ ስለሆነ እየመሸ ስለሆነ ጥያቄ ካለ ጠይቅ ምናምን ነገር የኔ እህት በቃ እሷን ጠይቃት። የኔ ፍሪጅን እሷ ነው የምትቆጣጠረው። አንድ ቤት ናችሁ? አዎ ጎረቤት ነን። እቃ እሷ ጋር ነው እየወሰድኩ ማስቀምጠው። እንደዛ ከሆነማ ከባድ ነው። እኔ ብቻዬን ልደቅስ አንተ ተመቻችተሃል። እፎይ ኧረ ሼም ነው ጌታ። ምንድነው እሱ የምትደቅሰው የምትመቻቸው ምንድነው? እኔ እኮ እቃ ማስቀምጠው ምግብ ወጥ ምናምን እሷ ጋር ነው ያልኩህ። 80 ነች እሷ እኮ የልጆች እናት እኮ ነች። የማን እናት? የልጆች እናት ነች። ባለትዳር ነች። ያኔ አንተ የልጆች አባት ነህ ወይ? ጌታ ብራዘር እናቴ ትሙት አላውቅም። ምኑን ከምንድን ነው የምታመጣው? አንድ ሰውዬ ለምንድን ነው ማፈታኝ? አይደለም እፎዬ የኔ አባት ብራዘር፣ ሁለታችንም ገብቶሃል። ስለጨበስን ነው ሙዳችን የገጠመው። ይሄ ደግሞ የሰይጣን መንገድ ነው። ጨብስ አላቀጥተኛው አላማ ቀጥተኛ መንገድ ላይ ኢብሊስ ቆሞበታል እኮ አላ ምን ኢብሊስ ምን እንዳለው ታውቃለህ? እስልምና እንዲወፍቀን ሄዶ አረግልሃለሁ። ቆይ ነው እንደ ጋነም መግባት አልፈልግም። ቆይ አዳምጥ። አላህ ምን አለ መሰለ፣ ኢብሊስ ምን አለ መሰለ፣ አንተ አጥመኸኛል፣ እኔ ደግሞ ቀጥተኛው መንገድ ላይ ቆምብሃለሁ አለ። ስለዚህ አላህ ከዛ ወደ ምን አለ፣ እኛ ወይን እነሱ ማን ትክክለኛ መንገድ ላይ እንዳለን አናውቅም ብሎ ተናገረ ለሙሐመድ በላቸው ብሎ ማለት ነው። ኢብሊስ ግን ምን አለ፣ እኔ ቀጥተኛው መንገድ ላይ ነው የምቆምብህ ብሎ ቀጥተኛውን መንገድ አውቆ እንደሚቆም አሳየ ማለት ነው። ኤኒዌይስ ለዛሬ ይበቃናል። ሚፍታ ውረድ። ነገ ደግሞ ፍሪጁን አላሳየ አለ እፎይ ተብዬ በአንድ እግር ያቁሙኝ እንደ እፎይን ካልሰደቡ መፈመስ ማይችሉ የሚመስላቸው ሰዎች ቤታቸውን ከፍተው ፍሪጁን አላሳየ አለ እፎይ። ይኸው ፍሪጁን አላሳየ አለ። አዋረደው እኮ ፍሪጁን አሳየ ብሎ። ስለዚህ ፍሪጅን አላሳይም አለ። ይኸው ፍሪጁን አላሳየ አለ። አንድ ሳምንት አይደል ወገባቸውን እዘው ጉድ ይኸው አላልኩም ፍሪጁን እንዲህ አላሳየ እና ይመቻችሁ።